በሀገርም ሆነ በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዓሉ የሰላም የደስታ የብልጽግና ይሁንላችሁ በማለት ገበያ ሚዲያ ይመኝላችኋል። ውድ የገበያ ሚዲያ ተከታታዮች ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ 1 ቢዝነስ ዜናችን ነው። ለዛሬ የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። የአዲስ አበባ ከተማ አስተዳደር ንግድን በተመለከተ አዲስ ሕግ ማውጣቱ ተሰምቷል። ሙሉ መረጃውን እናሰማችኋለን። ለቤት ግንባታ ብለን ያወጣነው ከ55 ሚሊዮን በላይ ገንዘባችን ተወስዶብናል፣ አናውቃችሁም ተብለን ባልጠበቅነው መንገድ ዘርፎናል በማለት የማህበሩ አባላት ቅሬታ ቀረቡም። የማህበሩ ቅሬታና የዘረፋቸው ተቋም ማን ነው የሚለውን በዝርዝር እናሰማችኋለን። መንግስት ባወጣው ረቂቅ አዋጅ ላይ ቅሬታና ጥያቄ አስነስቷል። ሙሉ መረጃውን ይዘነዋል። እንዲሁም ደግሞ ዓለምን በማነጋገር ላይ ያለው የውሻ ሽያጭ ሙሉ መረጃ ይዘናል፣ እናሰማችኋለን። እስከ መጨረሻው አብራችሁን ሁኑ። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ ዕድል እንሆ ብለናል። ፓልም ሪል ስቴት የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50-50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 22 22 ላይ ይደውሉልን። ፒላር ማርኬቲንግ። ወደ ሙሉ መረጃ ስናልፍ ከ10 ዓመታት በላይ ፈጅተው ያልተጠናቀቁ መንገዶችና ከ80 በላይ የሚሆኑ ፕሮጀክቶች ስራቸው ተቋርጧል ተባለም። በኢትዮጵያ መንገዶች አስተዳደር ተቆጣጣሪነት ግንባታቸው እየተካሄዱ ያሉ 207 ያህል ፕሮጀክት መካከል አብዛኛቹ በተያዘላቸው የጊዜ ገደብ እንደማይጠናቀቁ ተገልጿል። የመንገዶች አስተዳደሩ የፕሮጀክቶች የአፈጻጸም ግምገማ ያካሄዱ ሲሆን አብዛኞቹ ፕሮጀክቶች የተያዘላቸውን የጊዜ ገደብ ጠብቀው የሚጠናቀቁ አለመሆናቸውንም አንስተዋል። ግንባታቸው ከተጀመረ 14 ዓመታት በላይ የቆዩ ፕሮጀክቶች ጭምር ስለመኖራቸው የሚያመለክተው የግምገማ ሰነዱ አብዛኞቹ የመንገድ ፕሮጀክቶች የግንባታ ማጠናቀቂያ ጊዜ በአማካይ 3 ዓመት ተኩል ቢሆንም በዚህ የጊዜ ተጠናቀው ለአገልግሎት የበቁት እጅግ ጥቂት መሆናቸውን ይጠቁማል። ግንባታቸው ከተጀመሩና እስከ 400 ቢሊዮን ብር የሚደርስ ወጪ ይጠይቃሉ ከተባሉ ፕሮጀክቶች መካከል 80 የሚሆኑት በውጪ ኮንትራክተሮች የሚገነቡ ሲሆን የቀሩት 127 ፕሮጀክቶች ደግሞ በሀገር ውስጥ ኮንትራክተሮች እየተገነቡ ናቸውም ተብሏል። አብዛኛዎቹ ፕሮጀክቶች ከ6 ዓመታት በፊት የተጀመሩ ቢሆንም አሁንም አፈጻጸማቸው ከ50 በመቶ በታች እንደሆነ ሰነዱ አመልክቷል። በዚህም በኮንትራክቱ ውሉ መሰረት ለአብዛኞቹ የተጓተቱ ፕሮጀክቶች ከ1 ዓመት በላይ ተጨማሪ ጊዜ የተሰጣቸው ቢሆንም አፈጻጸማቸውን ማሻሻል ባለመቻላቸው የፕሮጀክቶቹን ግንባታ ሲያከናውኑ የነበሩ ከ45 በላይ የሚሆኑ ኮንትራክተሮች ከዚህ በኋላ በሌላ የመንገድ ግንባታ ጨረታዎች ላይ እንዳይሳተፉ ተወስኖባቸዋልም ተብሏል። ከእነዚህ ጨረታዎች ላይ እንዳይሳተፉ ከተወሰኑባቸው መካከል ከ20 በላይ የሚሆኑት የውጭ ኮንትራክተሮች ሲሆኑ 23ቱ ደግሞ የሀገር ውስጥ ኮንትራክተሮች መሆናቸውን ሪፖርተር አስነብቧል። የግምገማው ሰነዱ መረጃ እንደሚያመለክተው በ2017 በጀት ከተያዘላቸው የመንገድ ፕሮጀክቶች የጊዜ ገደብ ጠብቀው ይጠናቀቃሉ ተብለው የሚጠበቁት በወቅቱ ሊያጠናቅቅ ይችላሉ በሚል ውጤት የተሰጣቸውና ከተጠቀሱት የተጓተቱ ቁጥር የማይበልጡ መሆናቸውም ተገልጿል። ግንባታቸው ሳይጠናቀቁ ረዥም ጊዜ ከወሰዱት መካከል ከጎንግ ቢጎንዲ ወንበራ ድረስ ያለው መንገድ ግንባታ ፕሮጀክት በቀዳሚነት የሚጠቀስ መሆኑ ተነስቷል። ሌላው ከ10 ዓመታት በላይ ሳይጠናቀቅ የቆየው የዋርዳር ቀብሪ ዳሃር የመንገድ ፕሮጀክት ሲሆን የግንባታው የኮንትራክቱ ውሉ የተፈረመው እንደ አውሮፓውያን አቆጣጠር በ2014 ሲሆን አሁን ላይ የደረሰበት የአፈጻጸም ደረጃ ደግሞ 87 በመቶ ብቻ መሆኑም ዘገባው አክሏል። በተለይ በትግራይ ክልል ያሉ ፕሮጀክቶች ሙሉ በሙሉ መቆማቸውን መረጃው የሚጠቁም ሲሆን በአማራ
ክልል በኦሮሚያና በቤንሻንጉል ጉሙዝ ክልሎችም የሚገኙ ጥቂት የማይባሉ ፕሮጀክቶች ግንባታ የተስተጓጎለና በአሁኑ ወቅታዊ አፈጻጸማቸው የማይታወቅ እንዲሁም ስራቸው የተቋረጠ የመንገድ ፕሮጀክቶች እንዳሉ መረጃው ያመለክታል። ኢትዮጵያ በአረንጓዴ ፋይናንስ ዘርፍ የፖሊሲና የቅንጅት ክፍተቶች አለባት ተባለ። ኢትዮጵያ ለአካባቢ ጥበቃ ተስማሚ የሆኑ የፋይናንስ ተግባራት፣ አረንጓዴ ፋይናንስ ውጤታማነት የጎደሉ የፖሊሲ ማዕቀፎችና በመንግስት ኤጀንሲዎች መካከል የቅንጅት ችግሮች እንደሚታይበት አንድ ጥናት አመላከተ። በኤፍሲዲ ኢትዮጵያና በካፒታል ገበያ ባለስልጣን የተዘጋጀው ጥናቱ በኢትዮጵያ ውስጥ ተግባራዊ ሊሆኑ የሚችሉ አረንጓዴ የፋይናንስ ተግባራት ላይ ያተኮረ መሆኑ ተገልጿል። በዚህ ጥናትም ኢትዮጵያ የአየር ንብረትን ፋይናንስ ለመጠቀም አቅም ማነስ፣ ደካማ የመሰረተ ልማት፣ የገንዘብ ድጋፍ ፕሮግራሞች አለመመጣጠን፣ የማይጣጣም የአደጋ አስተዳደር፣ የፖሊሲ አለመጣጣሞች፣ የቅንጅት ጉድለቶችና የብሔራዊ ካርቦን ክሬዲት ምዝገባ እጥረት እንደሚታይባት ተጠቁሟል። ችግሮችን ለመፍታትና የሀገር ውስጥና ዓለም አቀፍ ኢንቨስትመንትን ለመሳብ ኢትዮጵያ በብሔራዊ የካርቦን ክሬዲት ምዝገባ እንድትመሰረትና የተቀናጀ የገንዘብ ድጋፍ ሞዴሎችን እንድትቀበል በጥናቱ ተገልጿል። የአረንጓዴ ፋይናንስ ዘርፍ የአየር ንብረት ለውጥን ለመከላከልና የአካባቢን ዘላቂነት ለማረጋጋት የሚውሉ የፋይናንስ ኢንቨስትመንቶችና አገልግሎቶች ናቸውም ተብሏል። ዘርፉም ለአረንጓዴ ፕሮጀክቶች፣ ለታዳሽ ኃይል፣ ለአካባቢ ጥበቃና ለሌሎች ዘላቂ የልማት ተግባራት የገንዘብ ድጋፍ የሚያደርግ እንደሆነም ይታወቃል። ሰሞኑን መንግስት ያወጣው ረቂቅ አዋጅ በተመለከተ ቅሬታና ጥያቄን አስነስቷል። የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ግልጽ የትርጓሜ ክፍተቶች ስላሉበት መስተካከል ያለባቸው ጉዳዮች እንዲፈተሹም ጥያቄ ቀርቧል። ጥያቄው የቀረበው የህዝብ ተወካዮች ምክር ቤት የውሃ መስኖ፣ ቆላማ አካባቢና የአካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና ከግሉ ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅን በተመለከተ መጋቢት 14 ቀን 2017 ዓ.ም ውይይት ማድረጉ ይታወሳል። ረቂቅ አዋጁን አስመልክቶ አስተያየት የሰጡት የፕሪየም የኢኮኖሚ ኢንቨስትመንትና የፋይናንስ አማካሪ ድርጅት ተወካይ አቶ ኢያሱ ይስሐቅ የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ከርዕሱ ጀምሮ እስከ ትርጓሜ ድረስ መስተካከል ያለባቸው ጉዳዮች አሉ ብለዋል። የረቂቅ አዋጁ ትርጓሜ ተራ ቁጥር 9 ፕላስቲክ ማለት በዋናነት ከፔትሮ ኬሚካል የተሰራ ለስላሳና የማይበሰብስ የፖሊመር ይዘት ያለው ምርት ነው የሚል እንደሚገኝበት ገልጸዋል። ይሁን እንጂ የማይሰበሰብ ፕላስቲክ እንደሌለ የገለጹት ተወካዩ ረቂቅ አዋጁ ይሄ ምን ማለት እንደሆነ በግልጽ ማስታወቅ አለበትም ብለዋል። መንግስት መሰብሰብ ያቃተውን ፕላስቲክ ነው መሰብሰብ አይቻልም የሚለው በማለት ጥያቄ አቅርበው በተለይ ምን ያህል ፕላስቲክ ይሰበሰባል ለሚለው በተጨባጭ መረጃ ስለሌለ ከፍተኛ ክፍተት ሊፈጠር ይችላል ብሏል። በተለይ በትርጓሜው ክፍል ውስጥ ቁጥር 1፣ 11 እና 12 ላይ የተቀመጡ ድንጋጌዎች ፕላስቲክን ለሶስት መክፈላቸውን በትርጓሜዎቹ ላይ መሰረታዊ የሆነ ክፍተቶች መኖራቸውን ጠቁሟል። በረቂቅ አዋጁ በትርጓሜ ክፍል ተራ ቁጥር 9 ፕላስቲክ ማለት በዋናነት ከፔትሮ ኬሚካል የተሰራ ለስላሳና የማይበሰብስ የፖሊመር ይዘት ያለው ምርት መሆኑንም ተገልጿል። መልሰው ጥቅም ላይ የማይውሉ ፕላስቲኮች እነማን ናቸው? በምንስ ምክንያት ነው ጥቅም ላይ የማይውሉት የሚለው በግልጽ መቀመጥ አለበትም ተብሏል። በሌላ በኩል ደግሞ መልሶ የማይዋድ ፕላስቲክ አለ ወይ የሚል ሌላ ጥያቄ እንደሚፈጥር ገልጸው በአሁኑ ወቅት አንድ ጊዜ ጥቅም ላይ የዋለ ፕላስቲክ መልሶ መጠቀም የተቻለበት ሁኔታ እየተፈጠረ እንደሆነም አክለዋል። በረቂቅ አዋጁ ውስጥ የፕላስቲክ ምርት አምራቾች ያለባቸውን ኃላፊነት በተመለከተም የተቀመጠው ድንጋጌ በደንብ መታየት እንዳለበት ጠቅሰው በመጀመሪያ ረቂቅ አዋጁ ከመጽደቁ በፊት 60 በመቶ የሚሆን ቆሻሻ ስለማይሰበሰብ እሱን እንዴት መሰብሰብ ያስፈልጋል የሚለው ላይ ማሰብ እንደሚገባም አስረድቷል። ቋሚ ኮሚቴው ሊገነዘባቸው ከሚገቡ ጉዳዮች መካከል ፌስታል መልሶ ጥቅም ላይ የማይውል ነው የሚል ነገር በረቂቅ አዋጁ መቀመጡ አግባብነት የለውም ያሉት የፌስታልና የተለያዩ የሪሳይክል ምርቶች የሚያመርት ድርጅት ወክለው በውይይቱ የተሳተፉት አቶ በረከት ገብረ ሕይወት መሆናቸውም ተሰምቷል። በተለይ በእንዲህ አይነት ስራ የተሰማሩ ድርጅቶች ፌስታል 100% ሪሳይክል ከሚደረግ ጥሬ ዕቃ እንደሚሰሩ፣ ነገር ግን ረቂቅ አዋጁ ይህንን እንደማይፈቅድ ገልጸዋል። ከዛሬ 15 ዓመት በፊት
ፌስታል የሚመረተው ከውጪ በሚገባ ጥሬ ዕቃ እንደሆነ አሁን ግን ይህን መቅረቱን ጠቅሰው በተለይ የዘይት ጀሪካንና ሌሎች ፕላስቲክ ምርቶችን ድርጅቱ ሰብስቦ መልሶ በመጠቀም ፌስታልን ጨምሮ ሌሎች ፕላስቲክ ምርቶች እንደሚያመርትም ተናግሯል። የፕላስቲክ ከረጢት እንዴት አድርገን ከህይወታችን ልናወጣው እንችላለን ያሉት ተሳታፊው በየዓመቱ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የሚተገበረው የአረንጓዴ አሻራ ፌስታል ከረጢት ያስፈልገዋልም ብሏል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ወይዘሮ ሌሊሴ ነሜ እንደገለጹት የግል ዘርፉን ከትርፋማነት ጎን ለጎን የአካባቢ ጥበቃ ጉዳዮች ላይ ከመንግስት ጋር እንዲሰሩ እድል ይፈጥራል ብለዋል። ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ለአሰባሰብ አዳጋችና አካባቢን በመበከል ማህበረሰቡን ለተለያዩ የጤና እክሎች እየዳረጉ ስለሆነ ይህ አካሄድ መቆም እንዳለበት በማመን የተዘጋጀ ረቂቅ አዋጅ ነው ብለዋል። በተለይ ለዜጎች የሚፈጥረው የስራ ዕድል ጤናን የማይጎዳ ዘመናዊና ውጤታማ መሆን ይገባል ያሉት ዋና ዳይሬክተሯ በዚህ መሰረት አካባቢውን የበከለ የትኛውም ግለሰብ እንደሚቀጣም አስታውቋል። የቋሚ ኮሚቴው ሰብሳቢ ወይዘሮ ፈቲያ አህመድ ረቂቅ አዋጁ ረጅም ጊዜ ማገልገል እንዲችል በርካታ ባለድርሻ አካላትን ያካተተ ውይይት እንደሚደረግም ገልጸዋል። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች እስከ 50 ሜትር የማጽዳት ኃላፊነት እንዳለባቸው በረቂቅ አዋጁ መደንገጉን ከዚህ በፊት ዘግበነዋል። የዓለማችን ውድ ውሻ በ5.8 ሚሊዮን ዶላር መሸጡ ተነገረም። ከሰሞኑ በህንድ ሀገር የሚገኝ አንድ የተኩላና ልዩ የሆነ የካውሺያን ሼፐርድ ድቅያ የሆነውን ውሻ በዓለማችን ውድ በሆነ ዋጋ መሸጡ ተገልጿል። ውሻውን የገዛው ሰው ውሻ የሚያረባና በዓለም ላይ ከሚገኙ ብርቅዬ ከ150 በላይ ውሻዎችን በመሰብሰብ ይታወቃልም ተብሏል። ይህ ሳትሽ የተባለው ሰው ለህንድ ጋዜጠኞች እንደተናገረው ከሆነ ለዚህ ውሻ ያወጣው 5.8 ሚሊዮን ዶላር እንደሚገባው ተናግሯል ነው የተባለው። ከዚህ በተጨማሪም ይሄ ውሻ አስደናቂ የሆነ ዝርያ ያለው መሆኑን እና ገና በ7 ወሩ 75 ኪሎ ግራም የሚመዝን እንዲሁም 76 ሴንቲሜትር እንደሚረዝም ተናግሯል። ውሻው ብዙም የሚገኝ አይነት ዝርያ አይደለም ያለው ባለቤቱ ሲታይ እንኳን ተኩላ ነው የሚመስለው ሲል እንዳደነቀው የተነገረ ሲሆን ይህ ዝርያ ከዚህ በፊት በዓለም ላይ ተሽጦ አያውቅም ተብሏል። ይህን የሚያህል ገንዘብን ያወጣሁት ለዚህ ነው ያለው ባለቤቱም ከዚህ በተጨማሪም ደግሞ በቂ የሆነ ገንዘብ አገኝበታለሁ ሲልም ገልጸውታል። ሳቲቭ የተለያዩ ትልልቅ ዝግጅቶች ላይ የፊልም ምርቃቶች ላይ በመውሰድ ጭምር እንዲታይ እያደረገ መሆኑንም የዘገበው ኦዲቲ ሴንትራል ነው። ዘጸአት የልውጥ ቁጠባና ብድር የህብረት ሥራ ማህበርና ገና ለመመስረት በሂደት ላይ የሚገኘው ዘጸአት የተሰኘ በለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር አባላት ማህበሩ ገንዘባችንን አስቀረብን የሚል ቅሬታ አቀረቡም። ዘጸአት የልውጥ ቁጠባና ብድር የህብረት ሥራ ማህበራትና ገና ለመመስረት በሂደት ላይ የሚገኘው ዘጸአት የተሰኘ በለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር አባላት ማህበሩ ገንዘባችንን አስቀረብን የሚል ቅሬታ አቀረቡም። በዚህም በ2013 ዓ.ም እንደተመሰረተ የሚነገረው ማህበር ላይ አቤቱታቸውን ያቀረቡት ቅሬታ አቅራቢዎች በፋይናንስና በቤት ግንባታ ለመስራት ያወጣነውን ገንዘብ ማህበሩን በሚመሩና በሚያስተባብሩ በግለሰቦች ተወስዶብናል በማለት ቅሬታቸውን አሰምተዋል። ቅሬታ አቅራቢዎቹ አክለውም ከ500 ሺህ ጀምሮ እስከ 1 ሚሊዮን ብር የከፈለ ሰው መኖሩን ገልጸው ከ490 በላይ የሚሆን ሰዎች የተመዘገበበት ማህበር ከቁጠባና ብድር ተቋሙ በሚያገኘው ገንዘብ ይቋቋማል የተባለው የሪል ስቴት ስራ ማህበሩ ቤት ይገነባል በሚል ተስፋ የሰጠን ቢሆንም አሁን ግን የውሃ ሽታ ሆኖብናል ሲሉ ገልጸዋል። በጉዳዩ ዙሪያም ለሚመለከተው አካል ማለትም ለማህበሩ ፕሬዝዳንት፣ ቦርድ አመራርና የተቋሙን ኃላፊዎች ጥያቄ ያቀረበ ሲሆን ምላሽም ተሰጥቶበታል። የተሰጠው ምላሽ የቀረበው ቅሬታ ተገቢ አይደለም ብለው ጉዳዩን በእርቅ ጨርሰን ነበር የሚል መሆኑንም ገልጸዋል። በሌላ በኩል ደግሞ ማህበሩ ገና በ2013 ዓ.ም ሲመሰረት ችግር እንደነበረበትና ማህበራት ሲመሰረቱ እንደ ወረዳ የማይደራጅ ስልጣን ያለው ቢሆንም ግን የወረዳው ነዋሪ ሲሆኑ እንዲሁም የአባላቱ ብዛት ደግሞ ቢያንስ ከ75 በመቶ በላይ መሆን እንዳለበት የሚያነሱት ደግሞ በለሚ ኩራ ክፍለ ከተማ የህብረት ስራ ማደራጀት ግብይትና የፋይናንስ አስተባባሪ የሆኑት አቶ መልእክት ዮሐንስ ናቸው። የማህበሩ ቅሬታ አቅራቢ አባላት በፋይናንስና በቤት ግንባታ ለመሰማራት ለቁጠባ ህብረት
ህብረት ሥራ ማህበሩ በአጠቃላይ የሰበሰቡት ገንዘብ መጠን ወደ 55 ሚሊዮን ብር የሚጠጋ መሆኑንና ለሪል ስቴት ህብረት ሥራ ማህበሩ ደግሞ ከ180 ሚሊዮን ብር በላይ እንደሚሆን የገበያ ሚዲያ ምንጮች ገልጸዋል። የአዲስ አበባ ከተማ አስተዳደር ንግድን በተመለከተ አዲስ ህግ ማውጣቱ ተሰማ። የከተማ አስተዳደሩ የጎዳና ላይ ንግድን ኢመደበኛ ንግድን ለመቆጣጠር ያለመ አዲስ ደንብ ቁጥር 184/2017 ዓ.ም የተሰኘ ህግ ማውጣቱን ይፋ አድርጓል። በከተማዋ ላይ የሚታየውን የጎዳና ላይ ንግድ እንቅስቃሴን ለመቆጣጠርና በከተማ ውበትና ገጽታ ላይ በትራፊክ ፍሰትና እንቅስቃሴ ላይ የሚያሳድረውን አሉታዊ ተጽዕኖ ለማስተካከል በሚል ደንቡ መውጣቱ ተገልጿል። በወጣው ደንብ መሰረት ማንኛውም በኢመደበኛ ላይ የተሰማራ ሰው ንግዱን በሚያከናውንበት አካባቢ ባለ የወረዳ ንግድ ጽሕፈት ቤት እንደሚመዘገብ የሚያስቀምጥ ሲሆን በዚህም አንድ ሰው መመዝገብ የሚችለው ደግሞ አንድ ጊዜ ብቻ መሆኑንም በደንቡ ተቀምጧል። በዚህም አካባቢው ባለው የወረዳው ንግድ ጽሕፈት ቤት ለመመዝገብ የሚሰራውን የንግድ አይነት ጨምሮ እሱነቱን የሚገልጽ መረጃዎችን ማሟላት እንዳለበትም በደንቡ የተደነገገ ሲሆን ከ18 ዓመት በላይ መሆን እንዳለበትና ከዚህ ቀደም ምንም አይነት ስራ ላይ ተሰማርቶ የማያውቅ መሆኑን ከሚኖርበት ወረዳ አስተዳደር ጽሕፈት ቤት የጽሑፍ መረጃ ማቅረብ አለበትም ተብሏል። በተጨማሪም የአዲስ አበባ ከተማ አስተዳደር የነዋሪነት መታወቂያ የሌለው ማንኛውም ሰው እንደማይችል የሚደነግግ ደንቡ ከግብር ሰብሳቢነት ከግብር መስሪያ ቤት የተሰጠ መለያ ቁጥር ወይም ደግሞ ቲን ነምበር ማቅረብ እንዳለበትና የደንቡን መመሪያ ተከትሎ ለመስራት ዝግጁ መሆኑን የሚያረጋግጥ የማመልከቻ ጽሑፍ ማረጋገጥ እንደሚኖርበትም ይደነግጋል። የማንኛውም የጎዳና ላይ ንግድ የተሰማሩ ሰው መስፈርቱን ያሟላና የምዝገባው ማመልከቻውም ተቀባይነት ካገኘ የወረዳ ንግድ ጽሕፈት ቤት በወጣው ደንብ መሰረት የአገልግሎት ክፍያ በማስከፈል የንግድ ፍቃድ እንደሚሰጠውም ተነግሯል። በዚህ ወደ ስራ ለመቀላቀል የሚያስፈልገው መስፈርቶች እንደተቀመጡ ሁላ ደንቡን ሳያሟሉ የተመዘገቡ ሰዎችን የሚሰረዝበትን አግባብ እንዲሁም የአዲስ አበባ ከተማ አስተዳደር ያስቀመጣቸው መስፈርቶችን አስቀምጧል። ከመስፈርቶቹ መካከል የንግድ ስራውን ካቆመ፣ በሞት ከተለየ፣ በሐሰተኛ ሰነዶች ተመዝግቦ ከሆነ የሚሉትን መስፈርቶች ያስቀመጠ ሲሆን እንዲሁም ከጎዳና ላይ ንግድ ውጪ ሌላ ንግድ ላይ ባወጣው ፍቃድ ተሰማርቶ ከተገኘ አስተዳደራዊ እርምጃ እንደሚወሰድበትም ይደነግጋል። ሌላ ፍቃድ የሚሰረዝበትና አስተዳደራዊ እርምጃ ሊወሰድበት የሚችለው ከተፈቀደለት ውጪ የኮንትሮባንድ ዕቃዎችን ይዞና ሸማቾቹን ሲያጭበረብር ከተገኘ ፍቃድ የሚሰረዝበት አግባብ መኖሩን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ይፋ አድርጓል። በተጨማሪ በደንቡ የተደነገገው የንግድ ስራዎች የሚከናወንበትን ቦታዎች ለይቶ መመሪያ የሚያወጣ ይሆናልም ተብሏል። ወደ ምንዛሬ ስናልፍ ሮሃ ፎሬክስ ቢሮ ዛሬ ባወጣው የውጭ ምንዛሬ ተመን አንድ የአሜሪካን ዶላር በ148 ብር እየተገዛ በ150 ከ96 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ በ176 ብር እየተገዛ 176 ከ52 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ በ154 ብር እየተገዛ በ157 ከ08 በመሸጥ ላይ ይገኛል። አንድ ስዊስ ፍራንክ በ157 ብር እየተገዛ በ160 ከ14 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ድርሃም ደግሞ በ40 ብር እየተገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል ደግሞ በ39 ብር እየተገዛ በ39 ብር በ78 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን ደግሞ በ20 ብር እየተገዛ በ20 ብር ከ40 ሳንቲም እየተሸጠ ይገኛል። በድጋሚ በሀገርም ሆነ በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳቸው እያልን በዓሉ የሰላም፣ የደስታ፣ የብልጽግና ይሁንላችሁ። ኢድ ሙባረክ። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሷችሁ የገበያ ሚዲያ ዩቲዩብ ቻናልና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼርና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ ዕድል እንሆ ብለናል። ፓልም ሪል ስቴት የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው።
ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃ በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ